ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በቀጣዩ ዓመት በመዲናዋ የመንግስት አገልግሎቶችን ሙሉ ለሙሉ በዲጂታል አንድ ማዕከል አገልግሎት ለመስጠት ግብ መያዙ ተገለጸ። ይህ የተገለጸው በመዲናዋ በአቃቂ ቃሊቲ 10ኛውን እንዲሁም በለሚ ኩራ ክፍለ ከተማ ደግሞ 11ኛውን የአዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት መስጫ ማዕከላት በተመረቁበት ወቅት ነው። በምረቃ ስነ ስርዓቱ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይና የመዲናዋ ምክር ቤት ዋና አፈ ጉባኤ ቡዜና አልከድርን ጨምሮ ከፍተኛ የሥራ ኃላፊዎች ተገኝተዋል። ከንቲባ አዳነች አቤቤ የመሶብ አንድ ማዕከል ዲጂታል አገልግሎት ማዕከላቱ የዜጎችን እንግልት ከመቀነስ ባሻገር የመልካም አስተዳደር ችግሮች እንዲቀንሱ አስተዋጽኦ እያበረከቱ መሆኑን ተናግረዋል። አክለውም ከዚህ ቀደም በነበረው አሰራር የመንግስት አገልግሎት ቢሮክራሲ የበዛበት ውጣ ውረድና እንግልት የበዛበት እንደነበር አስታውሰው የመሶብ አንድ ማዕከል የዲጂታል አገልግሎት ለችግሮች መፍትሄ መሆኑን ገልጸዋል። የአገልግሎት ተደራሽነትን ይበልጥ ለማስፋት ዜጎች በተንቀሳቃሽ ስልካቸው አገልግሎት የሚያገኙበት ሂደት እንደሚጠናከርም ተመላክቷል። ከንቲባው አክለውም በመንግስት ከሚሰጡ አገልግሎቶች መካከል 50 የሚሆኑት ወደ የአዲስ መሶብ አንድ ማዕከል እንዲገቡ መደረጉን ጠቅሰው በቀጣዩ ዓመት ደግሞ የመንግስት አገልግሎቶችን ሙሉ ለሙሉ ለማስገባት እንደሚሰራ ማረጋገጣቸውን ይዚያ ዘግቧል። የኒጀር ወታደራዊ ሁንታ ከዓለም አቀፉ የወንጀለኞች ፍርድ ቤት ICC አባልነት ለመውጣት ጥያቄውን አቀረበ። ወታደራዊ ሁንታው ይፋዊ የመልቀቂያ ጥያቄውን መቀመጫውን በኔዘርላንድስ ሄግ ላደረገው የዓለም አቀፉ የወንጀል ፍርድ ቤት ማቅረቡን ICC ትላንት ማስታወቁን አዣንስ ፍራንስ ፕሬስ ዘግቧል። ኒጀር በይፋ ከፍርድ ቤቱ ለመልቀቅ ጥያቄዋን ያቀረበችው ከጎረቤቶቿ ማሊና ቡርኪና ፋሶ ጋር ከፍርድ ቤቱ ለመውጣት እቅድ እንዳላቸው ከገለጹ ከ9 ወራት በኋላ ነው። ሶስቱ የሳህል ቀጠና ሀገራት በ2020 እና በ2023 በተከሰቱ ወታደራዊ መፈንቅለ መንግስቶች በወታደራዊ ሁንታ መተዳደር ከጀመሩ በኋላ ከምዕራቡ ዓለም በተለይም ከፈረንሳይ ጋር የነበራቸውን ግንኙነት አክትመዋል። እነዚሁ ሀገራት ባለፈው ዓመት መስከረም ላይ በጋራ ከICC ለመውጣት መወሰናቸውን ገልጸው ፍርድ ቤቱን በኢምፔሪያሊዝም እጅ የሚገኝ የኒዮ ቀኝ ግዛት ጭቆና መሳሪያ ሆኗል ሲሉ ወርፈውት ነበር። በወቅቱም ICC የተረጋገጡ በሰው ልጆች ላይ የሚፈጸሙ የጦር ወንጀለኞችን የዘር ማጥፋትንና የጥቃት ወንጀሎችን የመመርመርና የመክሰስ አቅም የለውም ሲሉ ወንጅለዋል። ICC በበኩሉ ትላንት ለፈረንሳዩ የዜና ወኪል በላከው መግለጫ ጄኔራል አብዱርሃማን የቲያኒ ከሚመሩት መንግስት ከሳምንት በፊት ከፍርድ ቤቱ የመውጣት ጥያቄን እንደተቀበለ ገልጿል። ከፍርድ ቤቱ አባልነት የመውጣቱ ጉዳይ ተግባራዊ የሚሆነው ጥያቄው በይፋ ከቀረበ ከ1 ዓመት በኋላ መሆኑን ገልጾ እስከዚያው ግን ኒጀር ለፍርድ ቤቱ ያላትን ግዴታዎች ማክበር አለባት ሲል ጠቁሟል። ከስምምነቱ መቀላቀልም ሆነ መውጣት የመንግስታት ሉዓላዊነት መብት ቢሆንም በጣም ከባድ የሆኑ ዓለም አቀፍ ወንጀሎች ያለ ፍርድ እንዳይቀሩ ለማስቆም ከሚደረገው የጋራ ጥረት መውጣትን የሚያካትት ማንኛውንም ውሳኔ በተመለከተ እናዝናለን ሲል ICC በመግለጫው ተናግሯል። እንደ አውሮፓውያን አቆጣጠር በ2002 የተመሰረተው የዓለም አቀፉ የወንጀለኞች ፍርድ ቤት በዘር ማጥፋት፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በጦር ወንጀል የሚጠየቁ ግለሰቦችንና መሪዎችን የመክሰስና ለፍርድ የማቅረብ ስልጣን አለው። ፍርድ ቤቱ በአሁኑ ወቅት 125 አባል ሀገራት ያሉት ቢሆንም አሜሪካ፣ ሩሲያ፣ ቻይና፣ እስራኤል እና ሚያንማር አባል አይደሉም። የድሬዳዋ ደወሌ ምድር ባቡር ድርጅት ሊጠናቀቅ የቀናት ዕድሜ በቀረው የ2018 በጀት ዓመት ከትራንስፖርትና ከተለያዩ አገልግሎቶች 75.6 ሚሊዮን ብር ገደማ ገቢ መሰብሰብ መቻሉን አስታወቀ። የድሬዳዋ አስተዳደር ምክር ቤት የበጀት ኢኮኖሚ፣ ንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አባላት በድሬዳዋ ደወሌ ምድር ባቡር ተገኝተው የድርጅቱን የ2018 በጀት ዓመት የስራ አፈጻጸም ሪፖርት መገምገማቸው ተገልጿል። በዚህም በበጀት ዓመቱ ከድሬዳዋ እስከ ደወሌ ባለው 208 ኪሎ ሜትር የባቡር መስመር ላይ 7230 መንገደኞችና 13.9 ሚሊዮን ኪሎ ግራም በላይ የጭነት ትራንስፖርት አገልግሎት መስጠቱ ተጠቅሷል። ይህም አጠቃላይ የትራንስፖርት እንቅስቃሴ በድሬዳዋ የምግብ የእህል ዋጋ እንዲረጋጋ ትልቅ አስተዋጽኦ ማድረጉም ተመላክቷል። በተጨማሪም ድርጅቱ ካለው የትራንስፖርትና የሎጂስቲክስ አገልግሎት ባለፈ የድሬዳዋን ታሪካዊ የባቡር ቅርስ ለከተማዋ የኢኮኖሚ ምንጭ ለማድረግ እየሰራ መሆኑን ጠቅሶ
በበጀት ዓመቱም 1751 የሚሆኑ የሀገር ውስጥና የውጭ ሀገር ጎብኚዎች፣ ተማሪዎችና ከፍተኛ የመንግስት የስራ ኃላፊዎች ግቢውን መጎብኘታቸውን አስታውቋል። በዚህም በበጀት ዓመቱ ከትራንስፖርትና ከተለያዩ አገልግሎቶች 75.6 ሚሊዮን ብር ገደማ ገቢ መሰብሰብ መቻሉን የከተማ አስተዳደሩ በፌስቡክ ገጹ ባወጣው መግለጫ አስነብቧል። የቋሚ ኮሚቴው አባላት በበኩላቸው የድርጅቱን የገቢ እድገት፣ የሰራተኞች ማበረታታት፣ ግቢውን ለቱሪዝም ክፍት የማድረግ ስራ፣ ተቋሙ የሚያደርገውን የማህበረሰብ ተኮር አገልግሎትና የልምድ ልውውጥ ለከተማዋ ገጽታ ግንባታ የበኩሉን አስተዋጽኦ ማበርከት እንዳለበት ማሳሰባቸው ተመላክቷል። የኢትዮጵያ ብሔራዊ ባንክ 100 ሚሊዮን ዶላር ለባንኮች ለመሸጥ ላወጣው ጨረታ የባንኮች ፍላጎት ከብሔራዊ ባንክ አቅርቦት በ60.5 ሚሊዮን ዶላር ብልጫ አሳየ። ገዢው ባንክ ዛሬ ያካሄደውን የ24ተኛውን ዙር ጨረታ ውጤት በማህበራዊ የትስስር ገጾቹ ይፋ አድርጓል። በጨረታውም ባንኮች ለ1 ዶላር 157 ብር አማካይ የምንዛሬ ዋጋ ማቅረባቸው ተገልጿል። ባንኮቹ ያቀረቡት የዶላር ፍላጎትም ገዢው ባንክ ለሽያጭ ካቀረበው መጠን አንጻር የ60.5 ሚሊዮን ዶላር ብልጫ አለው። በዚህም ብሔራዊ ባንክ 100 ሚሊዮን ዶላር ለሽያጭ ያቀረበ ቢሆንም በጨረታው የተሳተፉ ባንኮች በድምሩ 160.5 ሚሊዮን ዶላር ለመግዛት ፍላጎት አሳይተዋል። በጨረታው 14 ባንኮች የተወዳደሩ ሲሆን 9 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። ተሳታፊ ባንኮቹ በዛሬው ጨረታ ለ1 ዶላር ያቀረቡት ከፍተኛ ዋጋ 157 ብር ሲሆን ዝቅተኛ ዋጋ ደግሞ 152 ብር እንደሆነም ተገልጿል። ገዢው ባንክ የዛሬውን ጨምሮ እስካሁን በአጠቃላይ ባካሄዳቸው 24 ጨረታዎች 3.23 ቢሊዮን ዶላር አቅርቦ ለባንኮች በሽያጭ አስተላልፏል።